With the arrest of Columbia University student and pro-Palestinian activist Mahmoud Khalil comes a wave of uncertainty for other green card holders in the country. As immigration debates heat up, more green card holders are pushing to become U.S. citizens in hopes of not being a target. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ የዛሬው ርዕሳችን የሚሆነው በየለቱ መከራና ስጋት እየተጋረጠበት ያለው ስደተኛ አሁንም የየለት ዜና እየሆነ ነው በተለያየ ቀን የተለያዩ ርዕሰ ጉዳዮች የተነሱ ነው ፖሊሲዎች እየተቀየሩ ነው ያ ደግሞ ስደተኛውን እንቅልፍ እየነሳው ነው በሰሞኑ ዋና ጉዳዮች መካከል በዚህ በግሪን ካርድ ወይም የመኖሪያ ፍቃድ ያላቸው ሰዎች ላይ የሚደርሰው ጫና እየጠነከረ መምጣቱ ነው ስጋቶቹ ጥንቃቄ ያስፈልጋቸዋል እነዚህ ጥንቃቄዎች ምንድነው ስጋቶቹ የሚለውን እንመለከታለን የአፈሳው ኢላማ ላለመሆን ምን መደረግ አለበት ቀደም ሲል የተመለከታችሁት ዜና የሰሞኑ ዜና ነው አንድ መሐመድ ከሊል የሚባል የኮሎምቢያ ዩኒቨርሲቲ ተማሪ ነው እዚህ ሀገር በህጋዊ መንገድ የሚኖር የመኖሪያ ፍቃድ ያለው ዩኒቨርሲቲም ተማሪ ነው የፍልስጤም እና እስራኤል ጉዳይ ላይ እስራኤል የምትፈጽመውን ኢሰብአዊ ድርጊት በመቃወም ሰልፍ ከሚወጡ ተማሪዎች መካከል ነው ይህ ተማሪ ከዚህ ሀገር እንዲባረር የትራምፕ አስተዳደር ወስኗል የመጀመሪያው ውሳኔ ተማሪ ነው በስቱደንት ቪዛ በተማሪ ቪዛ የመጥቶ እዚህ ሀገር ነውጥ ይቀሰቅሳል ወይም ሽብርተኛውን ቡድን ሐማስ ይደግፋል የሚል ነው በአሜሪካ ህግ አሜሪካንን የሚቃረን ወይም ለአሜሪካ ስጋት የሚሆንን ወይም አሜሪካ ሽብርተኛ ብላ የፈረጀችው ድርጅት ጋር ግንኙነት ያለው ወይም ያንን የሚደግፍ እዚህ ሀገር መኖር አይችልም የሚል ህግ አለ ሆኖም ግን ይህ ተማሪ በስቱደንት ቪዛ ይመጣ አይደለም ህጋዊ የመኖሪያ ፍቃድ አለው ሚስት አለው ይሄ ዩኒቨርሲቲ ተማሪ እንዲባረር ለማድረግ ብዙ ጥረት እየተደረገ ነው ይሄ መነሻ ይሁን እንጂ ዋናው ነጥብ ምንድነው ብዙ የግሪን ካርድ ሆልደሮች ወይም ግሪን ካርድ የመኖሪያ ፍቃድ ያላቸው ሰዎች እየተሯሯጡ ነው ወዴት ዜጋ ለመሆን የሚያበቃውን ደረጃ መስፈርቱን አሟልተው ያላመለከቱ እንዲሁ ግሪን ካርድ ወይ መኖሪያ ፍቃድ ኖሯቸው ለ10 20 30 40 አመት ከዛም በላይ የኖሩ ሰዎች አሉ ከዚህ በፊት ስጋት ስላልነበረው እነዛ ሰዎች ዜጋ ለመሆን ፍላጎት አልነበራቸውም ዜጋ ያለመሆን ፍላጎቶች በብዙ መልኩ ይነሳሉ ለምሳሌ ኢትዮጵያዊ ሁለት ሀገር ዜግነት ዱዋል ሲቲዝንሺፕ ኢትዮጵያ የምትፈቅድ ሀገር ስላልሆነች ኢትዮጵያዊነቴን ማልቀይርም የሚሉ ኢትዮጵያውያን እዚህ ሀገር አሉ ያልቀየሩ ብዙዎች አሉ መቀየር እየቻሉ ዜጋ መሆን እየቻሉ የኖሩ ሰዎች እኔ በቅርብ ማቃቸው ሰዎች አሉ በርግጥ ይሄ ብዙ ያከራክራል ከሀገር ተሰዶ ከሀገር ርቆ ያቺ ሀገር ሳይኖሩ እዚህ ቤተሰብ መስርተው ስራ ይዘው ወደዛች ሀገር አንድም እንደው ሱቅም እንኳን ያልከፈቱ ትምህርት ቤት ኮሌጅ ወይም ሌላ መሰረተ ልማት ወይም ለኢትዮጵያ የሚጠቅም ምንወዳት ለምንላት ሀገር የሚጠቅም ነገር ሳያደርጉ ግን ሀገሬን ወዳለው ዜግነቴን አልቀይርም የሚሉ ሰዎች ጋር ብዙ የሚያከራክር ጉዳይ አለ ሀገሩን የሚወድማ እዚህ ሀገር ለፍቶ ሰርቶ ከዛ የተሻለ እድል ስላለ ወደ ሀገሩ ተመልሶ የሆነ አንድ ነገር ያደርጋል ብለው ያንን የሚከራከሩ ሰዎች አሉ ሌሎቹ ደግሞ ይሄ ሀገሬን አልቀይርም የሚል ያቺ ኢትዮጵያ የምትለዋን ነገር አልሰርዝም የሚል ሰው የሀገር ፍቅር ኖሮትም ምክንያታዊ ይሁን ያሳምን እሱን እንተውና እንዳለ ሆኖ ሌላው ደግሞ ዜጋ ለመሆን የሚያስፈልጉ መስፈርቶች ውስጥ ረጅም አመት ቢኖርም በዛ መሃል ከአሜሪካ በተደጋጋሚ ወደ ሀገሩ የተመላለሰ ሰው ኩሙሌት አድርጎ ያቺ ዜጋ ለመሆን እዚህ ሀገር መኖር ያስፈልጋል በቋሚነት ለረጅም ጊዜ መኖር ያስፈልጋል ለምሳሌ 6 ወር ኢትዮጵያ ሄዶ እየመጣ 1 አመት ሄዶ ኢትዮጵያ እየመጣ እንደዚህ ያለ ግሪን ካርዱን እያሳደሰ ረጅም አመት የኖረ ሰው
ዜጋ ለመሆን የሚያበቃ መስፈርት ላይኖረው ይችላል። ሌሎች ግን ብዙሃን አሉ። ይሄን ስናገረው በከፊል እያዘንኩ ነው። በከፊል ደግሞ ምን ያርጉም የሚያስብል ነገር አለ። ዜጋ ለመሆን የሚያስችለው ዋና መስፈርት አሟልተው ለምሳሌ 5 ዓመት በተከታታይ ኖረው 4 ዓመት ከ9 ወር ሲሞላቸው አመልክተው 3 ወር ቆይቶ ምላሽ ይመጣል። ለዛ መሰረት ለዜጋ የሚያስፈልጉ 100 ጥያቄዎች አሉ። ከዛ ውስጥ የተወሰኑ 10 ጥያቄ ተጠይቆ 6 ነው 7ቱ ከተመለሰ ያ ሰው ዜጋ ይሆናል። ቃለ መሐላ ይፈጽማል። አሜሪካ ዜጋ የሚለውን ሰርቲፊኬት ያገኛል። ናቹራላይዝድ ሲቲዝን ይሆናል። ከዛ በኋላ ፓስፖርቱን ያገኛል ማለት ነው። ግሪን ካርድ ኖሯቸው በትራቨል ዶክመንት የሚንቀሳቀሱ ነበሩ። ያው ኢትዮጵያ ፓስፖርት ማሳደስ የማይችሉ በፖለቲካ ጉዳይ ወደ ኤምባሲ ጎራ ማለት ያልቻሉ ሰዎች እዚህ የጉዞ ሰነድ ጠይቀው አሜሪካ የሚኖሩ ነበሩ። እነሱ እንዴት ይጓዛሉ ለሚለው ጥያቄ ምናልባት ሰዎች ከጠየቁ በሚል ነው። ሆኖም ግን ያንን 5 ዓመት የሚያሟሉት ሰዎች ሳይሄዱ ዜግነቱን ሳያገኙ የሚቀሩት ብዙዎቹ ያቺን 100 ጥያቄ አንብቦ ተረድቶ ያቺን 10 ጥያቄ ፈተና ለመፈተን ስለሚፈሩ ነው። ብዙ ኢትዮጵያውያን አሉ። እንግሊዘኛ ነው ፈተናው፣ በአማርኛ ይሆን። ስፓኒሾቹ ያው ሁለተኛ የሥራ ቋንቋ ስለነበረ በዛ ይፈተናሉ። ኢትዮጵያዊ በእንግሊዘኛ ነው። እንግሊዘኛ የማይናገሩ ብዙ ሰዎች አሉ። ትልልቅ ሰዎች አሉ። ኋላ ላይ በእድሜ ዘግይተው የመጡ ስራ ካልተሰራ ከህብረተሰቡ ጋር ኮሙኒኬት ካልተደረገ ያው ቋንቋ ኖሌጅ አይደለም፣ መግባቢያ ያንን እድሉን ያላገኙ ለምሳሌ አረብ ሀገር እህቶቻችን ሄደው በአንድ አረብኛ ላፍ አድርገው ይመጣሉ። ለምን? የሚሰሩበት ቦታ ተናጋሪዎች አረብኛ ተናጋሪዎች ናቸው። አሰሪዎቻቸው ልጆቻቸው ሲወጡ ሱቅም ሲወስዷቸው ሜትም አረብኛ ነው። አማራጭ የለም። ስለዚህ ወዲያው ቋንቋውን ለመልመድ ጥረት ስለሚደረግ ይለመዳል። እዚህ ደግሞ መተው ስራ የሚያሰራቸውን ነገር ቤዚክ ነገር ካወቁ እነዛን ነገሮች ያደርጋሉ። በተረፈ ግን ኮሙኒኬት ማድረግ መግባባት የማይችሉ ሰዎች አሉ፣ እንኳን ፈተና ቦታ ለመቅረብ። ሌሎች ደግሞ ቤት ውስጥ የሚቀመጡ አሉ ወላጅ ሆነው። እነዛ ሰዎች ከማንም ጋር ስለማይነጋገሩ ቋንቋውን አይችሉትም፣ ዜጋ አልሆኑም። አሁን ግን ዜግነት ለማግኘት ያለው ወረፋ ያለው ማመልከቻ በእጥፍ ጨምሯል። ያ ሁሉ ተጠራቅሞ ብዙ ሀገር ዜጋ ነው። እኔ ስለ ኢትዮጵያ ብቻ ስላወራው ነው። አሁን ቀደም ሲል በመግቢያ ላይ የቀረበው እሱን የተወሰነና አድምጠው። ይሄ ሰውዬ ኒካራጓ በ1979 በጣም ወታደራዊ መንግስት ልክ እንደ ኢትዮጵያ ደርግ አፈሳ የነበረበት 14 ዓመትና ከዛ በላይ የሆነ ህፃናት በሙሉ እየተጠረገረገ ወታደር የሚሆንበት ጦርነት የነበረበት ሀገር ነው። እናቱ ልጄ ዳንልኝ ከዚህ ሀገር ብላ የሸኘችው ወደ አሜሪካ የላከችው ሰው ነው። ኒውዮርክ ገባ። ከዛ ሉዚያና ስቴት ውስጥ ኒው ኦርሊንስ መኖር ጀመረ። ይሄ ሰው 40 ዓመቱ ነው። እንመልከተው ታሪኩ። አሁን ለምን እንባንናለን፣ ስደተኛው ለምን ይደነግጣል የሚለውን እንድታዩት ነው። ማስፈራሪያ ሳይሆን መረጃ ይዛችሁ መብትና ግዴታችሁን አውቃችሁ ብልህ ተሆኖ ሳይቀደሙ መቅደም የሚባለው ነገር ኢትዮጵያዊው ሌላውም ኤርትራዊ ሀበሻ ብልህ ሆኖ እንዲጠብቅ ተዘጋጅቶ ለማድረግ አልሜ ነው ይሄንን ዝግጅት ማቀርብላችሁ። It's a family restaurant. Everybody loves this restaurant so much. For more
than 30 years, Harold Juarez made the drive to Louisiana Pizza Kitchen in the Carrollton River Bend neighborhood, a job he's held since before graduating from his alma mater, then Warren Easton High School. I got married in 1990. A month before I graduated, I started working for Louisiana Pizza Kitchen. I can't imagine him not being here. It's part of this restaurant. Like, if he was missing, it would be half of the restaurant was missing. አስቡት በ14 ዓመቱ መጥቶ እዚሁ ተምሮ እዚሁ አግብቷል ይሄ ሰው አሁን ሬስቶራንት ውስጥ የሚሰራ ባልደረባው አብሮት የሚሰራ ሰው ነው ከሱ እቺን ቦታ ማየት ማሰብ ይከብደኛል 30 ዓመት ይሰራበት ነው ይሄ ፒዛ ቤት ሉዚያና ፒዛ ኪችን ይባላል እዛ ፒዛ ቤት ውስጥ የሚሰራ ሰው ነው ይሄ ሰውዬ 40 ዓመት ኑሮ ዛሬ ደንግጦ ሲቲዝንሺፕ ወይም ዜግነት ለማግኘት የተሯሯጠው የትራምፕ አስተዳደር አካሄድ በጣም አደገኛ ስለሆነ ይህንን ትመለከቱታላችሁ It's that possibility that pushed Rob Gerhardt to make a call to action through a heartfelt Facebook post. In December, he asked the New Orleans community to dine in at the Pizza Kitchen with a purpose, supporting Harold as he begins his journey to citizenship. While Harold has been in America almost 40 years, he was born in Corinto, Nicaragua. As the Nicaraguan revolution played out, Harold's mother said it was no longer safe for him to live there. The reason I was escaping is because my country back in 1979 was in war, and any teenagers at age of 14, they was obligated to go to war. So they were forcing children. They were forcing children to go to war. This is guerrillas. People don't care. You know, they just, if you're 14, if you can hold a gun, why you not going to war? Basically, that's what their mentality was. ይሄ ሰው ኒካራጓ ውስጥ እንግዲህ መሳሪያ ከተሸከምክ ለምን አትሳተፍም ነው አማጺያን ነበሩ ወታደራዊ መንግስት ነው ምስሉ ላይ እንደምታዩት የዛሬ ስንት አመት ነው 40 አመት በፊት ይሄ ሰው ነው እንግዲህ ደንግጦ የሆነው እሱ ብቻ አይደለም እንመልከት My mom was afraid for me to they cut me and go to war. Right. So she decided to send me to the United States. Harold was granted political asylum and made the journey to America when he was 14 years old in 1986. First, a brief stay in New York City, then New Orleans. በ14 ዓመቱ መጥቶ በ1986 ነው ግሪን ካርድ ሆልደር የሆነ ይሰውይ 40 ዓመት ሙሉ ግሪን ካርድ የነበረው ሰውዬ የቋንቋ ችግርም አይኖርም ፈተናውን ለመፈተን ግን እስካሁን አልሆነም በ40 ዓመቱ ከመጣ እንግዲህ ምናልባት አሁን 54 ምናምን ይሆናል ይሰውይ በዚህ በጉልምስናው በዚህ እድሜው የደነገጠው የትራምፕ አስተዳደር የሚወስዳቸው እርምጃዎች ስላስፈሩት ነው ሳይቃጠል በቅጠል ብሎ ማለት ነው where he's lived legally with a green card for almost 40 years. In that time, he's been married and raised 3 children who were all members of the U.S. military. I made sure my kids had whatever I never had. አያችሁ ሶስት የአሜሪካ ሚሊተሪ ወታደርና ውስጥ የገቡ ወታደር የሆኑ ልጆች አሉት ይሄ ቀላል አይደለም በሚገርም ሁኔታ 3 ልጆች ወታደር ኖረውት የደነገጠ ሌሎቻችን እንዴት እንቅልፍ እንተኛለን ለምን እንተኛለን ትራምፕ የሚሄድበት አካሄድ አለ ትራምፕ ከነጎዴ አይደለም የሚሄደው 4 ዓመት ነው ከዚህ በኋላ የሚቆየው ጃንዋሪ 20 ተሹሞ ፌብሩዋሪ ማርች በሁለት ወር ውስጥ የፈረማቸው ኤክዚኪዩቲቭ ኦርደር በሁለት ወር ውስጥ የወሰናቸው ውሳኔዎች እንዴት አስፈሪ እንደሆኑ ለመመልከት ከዚህ በኋላ ብዙ መረጃ አስፈልግም ያያችሁት ይመስለኛል ጋይ ካርድ ያላቸው ከዛች ከመጀመሪያዋ ከላኦስ ስትመጣ ከተያዘችው ነርስ ተማሪ ጀምሮ
እስካሁን ብዙ ሰዎች ከዚህ ሀገር እየተባረሩ ነው ወይም ሲመጡ እንዳይገቡ እየተደረገ ነው አሁንማ እንደውም ግሪን ካርድ ያላችሁ ሰዎች ከሀገር ሌላ ሀገር ለቪዚቲንግ መሄድ ዋስትናው ራሱ አስፈሪ ይሆናል ባትሄዱስ የሚል ምክር የሚመክሩ አተርኒዎች ኢሚግሬሽን ጠበቆች በተለያዩ ቻናሎች ሲመክሩ እያየው ለምን የሚለውን እንመለከታለን ይሄ ሰውዬ ይሄን ሁሉ ልጆቹን እንግዲህ በርዝ ራይት ራሱ 14th አሜንድመንት እሱን በተመለከተ የዚህ ሀገር መወለድና ዜጋ የማግኘት መብትን በተመለከተ ሌላ ዝግጅት ሰራለሁ ይሄ ሰውዬ ግን 40 አመት ኑሮ 3 ልጆች ወታደሮች ሆኖ ነው የደነገጠው ዋስትና የለም በትራምፕ አስተዳደር me and my wife fighting for they can have they don't go through what we went through. You have a green card. Were you ever fearful that anything would happen with that? I have a green card, but I don't know if I can be deported or not. Harold አዎ ልጆቼ እኔ ያለፍኩበትን ህይወት እንዲያው አልፈልግም ለነሱ ነው የለፋነው ይላሉ እንግዲህ ሚስቱንም ጨምሮ ነው የሚያነሳው ነገር ግን ግሪን ካርድ ሆልደር መሆን ዋስትና እንዳልሆነ ነው የሚያነሳው የትራምፕን ነው የምትመለከቱት የፕሬዝዳንት ናቸው ይሄን ሁሉ ንቅናቄ እየፈጠሩ ያሉት አብዮት ማለት ይቻላል በስደተኛው ላይ ተነሳው ይሄ አሜሪካንን ከመታደግ ብቻ ነው ወይስ ሌላ ዓላማ አለው እናያለን 4 አመት ሩቅ አይደለም ሆኖም ግን አሁን የሚታዩ ምልክቶች አሉ ምክንያቱም የአሜሪካ መሰረታዊ መብቶችም አብረው እየተገፈፉ ነው የመሐመድ ከሊለኔዛ ሶሪያዊ ይመስለኛል ዜግነቱ የሱን ጉዳይ ኋላ ላይ መጣበታለሁ ይሄ ግን ለምን ሰጋ ምን ያሰጋል ህጋዊ ነው መብት ነው ወንጀል ከሌለባት ትያዝ ምናምን የሚሉ ምክሮች ይሰማል ሰው ማስፈራራት ምናምን የሚሉ እነዛ ሰዎች ግን ሰውን ሰፖርት አያረጉም ወይም በመረጃ ሰውን አያዘጋጁም የኢትዮጵያዊው ጉዳይ ውስብስብ መሆኑን ለኔ እንኳን በሚደወሉ ስልኮች ያለ መታከት እያነሳው ነው ብዙ ሰው ይደውላል በሚገርም ሁኔታ ዶሜስቲክ ቫዮለንስ የፈጸመ ሚስቱን የደበደበ ልጇን የደበደበች ሴተኛ ዳሪ ያናገረ እነዚህ ጠጥቶ የነዳ እህቱን የመታ ሁሉም የደበቀው ነገር አለ ግን የሚያማክረው ሰው ስላጣ ነው እኔ ጠበቃውኝ ሳይሆን መንገዱ በዚህ በኩል ነው ይሄን አርጉ ያንን ጠይቁ ይያልኩ አመላክታለሁ መረጃዎች ማቀርበው ለዛ ነው ትራምፕ ጄዲ ቫንስ ምክትል ፕሬዝዳንታቸው ምን አሉ አንድ ሰው መኖሪያ ፍቃድ አለው ማለት አይነኬ ነው ማለት አይደለም ብለዋል ያ ነው ለዚህ ሰውዬ ለኒካራጓዊ መልእክት የሰጠውና ዛሬ ዜግነት በ40 አመት በኋላ ዜጋ ለመሆን እስከማመልከት ያስደረሰው ለዚህ መረጃ እንያዝ ማድረግ ያለብን እናደርግ መብታችንን እንወቅ ግዴታችንን እንወቅ ጥንቃቄ ማድረግ ያለብን እናደርግ ዜጋ ለመሆን አቅም ያላችሁ ሰዎች ካሁኑ ተዘጋጁ አሁን መዘጋጀት ሳይሆን አሁኑኑ አመልክቱና ዜጋ ለመሆን ፕሮሰስ ጀምሩ As comments made within the Trump administration fuel those fears, like this one by Vice President J.D. Vance as he discussed the green card status of Mahmoud Khalil, a Columbia University grad school student who was arrested, accused of distributing pro-Hamas propaganda during a pro-Palestinian protest and occupation in Columbia University. A green card holder, even if I might like that green card holder, doesn't have an indefinite right to be in the United States of America. የማህሙድ ከሊልን በተመለከተ ነው ጄዲ ቫንስ የተናገሩት ግሪን ካርድ ሆልደር መኖሪያ ፍቃድ የያዘ ሰው ያ ሰው ራሱ በወደው እንኳን እንደው አይነኬን ወይም እንዳሻው የሚያደርገው መብት አለው ማለት አይደለም እውነት ነው የሰው ሀገር ነው ያለ ነው የዚህ ሀገር ዜጋውኝ ልኑር መብቴ ይጨምር ከተባለ ዜጋ ይኮናል አይ ዜግነት የሀገሬን አልነካም ከተባለ መኖሪያ ፍቃድ ነው ለመኖር ፍቃድ ነው አያት ኖርም ሂድ ከሲባል ደግሞ ያ ሰውዬ መሄድ አለበት
ህግ የሚወጣው ፕሬዝዳንቱን በመጣበቅ ጊዜ ነው አሁን ፕሬዝዳንቱ ይሄንን ያምጡ እንጂ ፕሬዝዳንቱን ደግሞ የሚደግፋቸው ምን ነገር ተከስቷል ኮንግረሱም ሴኔቱም ሃውሱም በሳቸው ቁጥጥር ስር ነው አብላጫውን ወንበር ያዙት እነሱ ናቸው ስለዚህ እንደ ፓርቲ ብዙ ይሄ ኤክዚኪዩቲቭ ኦርደር ፕሬዝዳንቱ የሚወስናቸው ስልጣን ኃይሉ የሰጠውን ፈርሞ የሚወስናቸው ብቻ ሳይሆን ምክር ቤት ውስጥ ቀርበው ይወሰን ሲባልም እጃቸውን ነው የሚያወጡት ከተወሰነ ደው የተለየ ነገር ካልመጣ እርስ በርስ ተቃውሞ ይኖራል ማለት ዘበት ነው በተለይ ስደተኛ መተመለከተ ለምን ያስመረጣቸው እኮ ስደተኛን እናባረራለን ብለው ነው ዋናው የትራምፕ ታዋቂ ያደረጋቸው ቦርደር ነው ቢልድ ዘ ዎል ሲሉ አልነበር ሂስፓኒክ ኮሚኒቲን የተመለከተ አንድ ዝግጅት ሰራሉ እቺ ሀገር ያለ እነሱ አትቆም ነበር እኛን ተውን ግን ሜክሲኮ ድንበር ላይ ግንብ ገነባለው ሲባል የመጀመሪያው ምርጫ ላይ ድጋፍ አግኝተዋል አሁን ግን የገባውን እንጠራርገዋለን ያሉት ይሄ ነው የሚገርማችሁ 532000 በህጋዊ መንገድ የገባ ስደተኛ ከዚህ ሀገር ተጠራርጎ ይወጣል አንድ ወር ተሰጥቷቸዋል ይሄን ሰምታችኋል የዚህን መረጃ ሰጣችኋለሁ ማህሙድ ከሊልን በተመለከተ ጄዲ ቫንስ የተናገሩት ትልቅ መልእክት ነው ይሄ ኒካራጓዊ ዚ ሉዚያና ፒዛ ኪችን ውስጥ የሚሰራ ሰው ልጆቹ ወታደር ይሆኑ ከደነገጠ እና እርምጃ ከወሰደ ሌላው ለምን እንቅልፍ ይተኛል የትራምፕ አስተዳደር በባይደን አስተዳደር ዘመን ትልቅ ተብሎ ለስደተኛ ፌቨር ያደረገው ውሳኔ ከተወሰኑት ውስጥ ትልቁ ውሳኔ CHNV የሚባል ሁማኒቴሪያን ፓሮል ይሄ የሰባዊ እንደው ይሁንታ ተብሎ አሜሪካ በየትኛውም ዓለም ተደምሮ የአሜሪካን ያህል ስደተኛ የሚቀበል ሀገር የለም ይሄ መረጋገጥ መታወቅ አለበት ባይደን አስተዳደር ጊዜ ሁማኒቴሪያን ፓሮል ተብሎ CHNV የሚባለው ስፖንሰርሺፕ ሲፈቀድ ጃንዋሪ 2023 ውስጥ ድንበር ላይ እንደ ጎርፍ አሜሪካ ለመግባት ሜክሲኮ ድንበር ይሄ በኮሎምቢያ በኮስታሪካ በሆንዱራስ በምን ጫካ አርጎ አቆራርጦ በአማዞን ጫካ በብራዚል አርጎ የመጣ ስደተኛ ከቬኔዙዌላ ከኩባ ከኒካራጓ ከሄይቲ እርስ በርስ ኖት ውስጥ በገባች ማግስት ያ ሁሉ ስደተኛ አሜሪካ ድንበር ላይ መጣ ትራምፕ እንደሄዱ እነ ባይደን እንደመጡ ምንድነው ይሄ ሁሉ ሰው በህገወጥ በድንበር አቋርጦ ልግባቢል የትኛው ቦርደር ሴኩሪቲ ወይም ቦርደር ፓትሮል ድንበር ጠባቂ ሊያቆመው ነው የአሜሪካ ሙሉ ወታደር ሙሉ ታንክና ዘመናዊ መሳሪያ ታጥቆ በድሮን ካልጠበቀ በስተቀር ይህን ድንበር ከቨር ለማድረግ ይከብደዋል ቦርደር ፓትሮል ስለዚህ ይሄ ሁሉ ስደተኛ በህገወጥ መንገድ ሊገባባቸው ነው ያኔ ይሄ ሁማኒቴሪያን ሮል CHNV ስፖንሰርሺፕ የሚባለውን አወጡ ያ ማለት ምንድነው ሜክሲኮ ድንበር ላይ ያለ ስደተኛ ይሄ ከስተም ቦርደር ፕሮቴክሽን የሚባለው ፓትሮል የሚባለው CBP ያ CBP1 አፕ ተሰራና እዛ ሆናችሁ ተመዝገቡ እዚህ አፕ ላይ ከዛ ወደዚህ ግቡ ተባለ ብዙ ሰው ተመዘገበ እዛ ላይ ተመዘገበ ቀድሞ መረጃ ሁሉ አለ እዚህ ከገባ በኋላ ስሙን ተመዝግቦ ምን ችግር አይመጣም በህጋዊ መንገድ አሜሪካ ውስጥ ህገወጥነት እንዳይሰፈን ያ ሰው ህገወጥ ሆኖ ከገባ ኒውዮርክ ይኑር ቦስተን ይኑር ህገወጥ ነው ይሰራል ይኖራል ወንጀል ይፈጽማል ተከፍሎት ሰው ይገላል
ሐሺሽ ያዘዋውራል ያ ሰውዬ ሲፈለግ በምን አድራሻ ይገኛል ያ እንዳይሆን ህጋዊ ሰውነት ተሰጥቷቸው እንዲገቡ ይሄ CHNV ስፖንሰርሺፕ ተፈቀደ በዚህ ስፖንሰርሺፕ ባይደን እስኪወርዱ ድረስ በቀን እስከ 30,000 ስደተኛ ወደ አሜሪካ ገባ 532,000 ስደተኛ በTPS temporary protected status ማለት ጊዜያዊ ነው ጊዜያዊ ተብሎ employment authorization የሥራ ፈቃድ ምን ይሰጣቸዋል ይሰራሉ እኛ ያለውበት ኦስትን ከተማ እንኳን ብዙ ስፓኒክ ኮሚኒቲ ሜክሲካን እንጂ ቬኔዙዌላ እና ኩባ ያየነው ባለፉት 3-4 አመታት ውስጥ ነው አሁን አማዞን ቢኬድ ተለያዩ ስራዎች ቦታ ቢኬድ ቬኔዙዌላ እና ኩባ በጣም ቁጥሩ በጣም በከፍተኛ ሁኔታ አሜሪካ ውስጥ አለ ይሄ ማለት CHNV ማለት ሀገራት ናቸው C ኩባ ነው H ሄይቲ ነው N ኒካራጓ ነው V ቬኔዙዌላ ነው እነዚህ ሀገር ዜጎች ናቸው የተፈቀደላቸው ኢትዮጵያም የተወሰነ ጊዜ TPS ተሰጥቷት ነበር ዩክሬን ተፈቅዶ ነበር ይሄ ግን CHNV እነዚህን ሀገሮች ብቻ የሚመለከት ስለነበረ ይሄ temporary protected status በየጊዜው ነው ይታደሳል እንደሆነታው ሀገራቸው መመለስ ስለማይችሉ ሀገራቸው ቢመለሱ አደጋ ውስጥ ይሆናሉ በሚል ነው ሲሰጥ የነበረው ትራምፕ ይሄንን ሪቮክ አድርገውታል አንስተውታል አለቀ ከዚህ በኋላ ይሄን ሪቮክ ሆምላንድ ሴኩሪቲ ይሄንን ይፋ አደረገ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በአንድ ወር ውስጥ ተመዝግባችሁ በአንድ ወር ውስጥ ጓዛችሁን ጨርቄን ማቄን ሳትሉ ለቃችሁ ውጡ የሚል ትዕዛዝ ተሰጠ ነገር ግን የዲስትሪክት ጀጅ ቦስተን የሚገኙ ፌደራል እንግዲህ ኮርት የአሜሪካ ዋናው ፍርድ ቤት ጠቅላይ ፍርድ ቤቱ ፌደራል ጀጆች በጣም ወሳኝ ናቸው ዳኞቹ አንድ መንግስት የማይጥሰው የማይራመደው ህግ አለ ህገ መንግስት ላይ ተቀመጡ እነዛ ህገ መንግስት ላይ ተቀመጠ ህግ ሲጣስ ዳኛ ወይ ግድ ይላል ልክ ባለፈው ከዚህ ወደ ኤልሳልቫዶር እስር ቤት የሚጋዙ ስደተኞችን አውሮፕላኑ እንዳይነሳ ብለው ትዕዛዝ እንደሰጡት ዳኛ አሁን ደግሞ ይሄ 532,000 ስደተኛ ህጋዊነታቸው ተነስቶ ልክ እንደ ህገወጥ ስደተኛ ወንጀል እንደሰሩ ተደርጎ እንደሚባረሩት ልክ አይሲ እነዚህን ቼዝ ያረገ ሊያባረር ነው ጀጁ ይሄንን አቁሙት ብለዋል ማናቸው እኚህ ዳኛ ኢንድራ ታልዋኒ ይባላሉ ኢንድራ ታልዋኒ የቦስተን ዳኛ ናቸው ይሄን ጉዳይ ያው የነዚህ የአራቱ ሀገራት ስደተኞች ጠበቃ ያቀረበውን ክስ አይተው ይሄ ነገር እንዲቆም ብለዋል እስከ ኤፕሪል 7 ቀጠሮ ሰጥተዋል እስከዛ ድረስ ሰስፔንድ ተደርጓል ኢንድራ እንግዲህ ምናልባት የህንድ ፊልም አክተር ምናምን የጠቀስኩ እንዳይመስላችሁ እኚህ ሰው ሙሉ ስማቸው ኢንድራ ታልዋኒ ቢሆንም ዜግነታቸው አሜሪካዊ ነው እዚህ ሀገር መተው እንደ ሌላው ሲቲዝንሺፕ ናቹራላይዝድ ሆኑ ሳይሆኑ ኒው ጀርዚ የተወለዱ ናቸው እኚህ ናቸው እንድትመለከቷቸው እጋብዛለሁ ማን ናቸው የሚለውንም ማወቁ ጥሩ ስለሆነ እኚህ ዳኛ ናቸው የሆምላንድ ሴኩሪቲን ይሄን ሪቮክ የተደረገ የተነሳውን ስታተሱን እኮ ነው ፖሊሲውን አነሱ ፖሊሲው ሲነሳ ለወደፊት ለሚመጣ ስደተኛ ሳይሆን በዚህ ፖሊሲ ተገን ተደርጎ የገባ 532,000 ስደተኛ በፍጥነት አገር ለቆ እንዲወጣ የሚል ትዕዛዝ መሰጠቱ አላስደሰታቸው ይሄንን የተመለከተ ዜና አለ እንመለከታለን
ምክንያቱም ያው ማየት ማመን ነው መረጃ በማስረጃ ሲሆን ያዋጣል ለተመልካቹም የተሻለ እድል ስለሚሰጥ ለዛ ነው ይሄንን መረጃ ምንሰጣችሁ The Trump administration is moving to revoke the legal status of hundreds of thousands of Latin American and Haitian migrants and will urge them to self-deport. That's according to a notice posted online by the federal government. This impacts 532,000 migrants. All entered the U.S. under a Biden-era sponsorship program called CHNV, which aimed to cut down on illegal immigration at the border by providing legal avenues. The policy was paused by President Trump after he took office. The current administration says those who fail to self-deport will face arrest and removal by deportation agents. CBS News immigration and politics reporter Camilo Montoya Galvez joined. ከሰማችሁ ይህንን ወዲያው ሰምቶ ተመዝግቦ ከዚህ ሀገር ለመሄድ ያልተዘጋጀ ይያዛል ሌላ እርምጃ ይወሰድበታል በፍርድ ቤት ስለዚህ በፍጥነት ለቃችሁ ብትወጡ ይሻላል ነው ይሄ ደግሞ በዚህ በስደተኞች ጉዳይ ላይ ጥሩ ትንታኔ የሚሰጥ ጋዜጠኛ ነው ይሄን ሞንቶያን አድምጡት ምክንያቱም ምን ማለት እንደሆነ ለመረዳት ያስችላል Is now in Washington. For more, Camilo, explain to us what protections this program provides and why the Trump administration is revoking it. Good evening, Lindsay. The more than 500,000 people from Cuba, Haiti, Nicaragua, and Venezuela who arrived into the U.S. under this Biden-era program all have legal status. They have work permits and deportation protections that typically last for 2 years. And the Biden administration admitted them into the country under the premise that it was offering them a legal alternative to come to the U.S. that would dissuade them and discourage them, Lindsay, from crossing the U.S.-Mexico border illegally. But now the Trump administration is saying that this program was an abuse of the president's immigration authority, that it was plagued by fraud, and that it should be terminated. And fraud no milo Trump ጭራሽ ይሄ ህገወጥነትን ለማስቀረት በጋይ መንገድ ስደተኞች ገብተው አገሪቷ ውስጥ እንዲሰሩ እስከ 2 አመት መስራት የሚያስችል ከዛ መታደስ የሚያስችል ፖሊሲ ነበር የወጣው ትራምፕ እንደመጡ ተነስቷል ከዚህ በኋላ አይሰራም ጭራሽ እሱ ብቻ ሳይሆን እነዚህ ህጋዊ ሆነው የገቡ ሰዎች እንዲወጡ ተብሏል ብዙ ከዚህ በኋላ የሚያወራው ነገር ቀድም እኔ የነገርኳችሁ ነው መደጋገም ይሆናል ይሄንን የሚያጠናክር እንደው ያንድ ዜና ምንጭ ብቻ እንዳይሆን ደግሞ ሌላ CBS የሰራውን ዜና እንድታዩ ጋብዛችኋለሁ The Department of Homeland Security says it will revoke protections for hundreds of thousands of migrants. Congress established the Temporary Protected Status Program back in 1990. It allows migrants whose home countries are deemed unsafe to live and work here in the U.S. for a temporary, extendable period of time. Let's get to CBS News correspondent Manuel Bojorquez live in Miami's Little Havana neighborhood. Immigrant rights lawyers are asking a federal judge to step in on this. Manuel, what do we know about the case? Yeah, you can imagine it's a topic of conversation here in the heart of the Cuban American community in Miami. As for that case itself, the attorneys are essentially saying this, that the conditions in the countries these immigrants came from have not improved to the point where they would be safe if they were sent back home. We're talking about Cuba, we're talking about Venezuela, Nicaragua, and Haiti. But the Trump administration campaigned on ending TPS for some groups, essentially saying, look, we feel that it's been used as a back channel to allow people to stay here on a more permanent basis, much longer than was intended. And they also questioned the vetting of migrants that happened under the Biden administration. And Manuel, we understand this issue is now in the courts, but elected officials, especially there in Florida, including some Republicans, are weighing in on this. What are they saying? That's right. Members of the GOP delegation from South Florida and some city councils have weighed in, saying, for example, for Venezuelans, that they believe that the temporary protected status should be extended. And it's not. ይሄው ነው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ይሄንን
አንስተዋል ፍሎሪዳ ነው ፍሎሪዳ ብዙ ኩባውያን ያሉት በጣም ከፍሎሪዳ ኩባ በጣም ቅርብ ነው ውሃ ነው የሚለየው እዛ ብዙ ሰው የተጨነቀበት ጉዳይ ነው ቴምፖራሪ ስታተሱ ከ500,000 በላይ ስደተኞችን ይዞ በህጋዊ መንገድ እንዲሰሩ ያደረገ ነው ይሄ ሁሉ አለና ምንድነው ማድረግ ያለብን አሁን ጀጅ ኢንድራት አልዋኒ ይሄንን የትራምፕ እርምጃ እስከመቼ ድረስ በፍርድ ቤት ነው እንግዲህ የሚመላለሰው አሁን ዴሞክራቶቹ በሰላማዊ ሰልፍ በየስቴቱ በማድረግ ነው የትራምፕ ደግሞ እርምጃ የአሜሪካን ህገ መንግስት ህጋዊ መብቶች የሰው ልጅን መብት ይጥሳሉ የሚሏቸውን ፍርድ ቤት እየዘጋ ነው ብሎክ ያደረገ ነው ሆኖም ግን በዚህ መሃል ታፍሰው የሚወሰዱ አይኖርም ማለት አይደለም አንድ ሰው አንድ ነው አጠቃላይ ብዙ ሰው ለማዳን ይሞከራል ግን ከዚህች ውስጥ ሾልኮ የሚያመልጠው ወይም ታፍሶ የሚጠረዘው ውስጥ ላለመሆን ምንድነው ዋስትናችን ምንድነው ማድረግ ያለብን የሚለውን እንድታስቡበት ነው ዜጋ ያልሆናችሁ ዜጋ መሆን የምትችሉ ሰዎች ተካውኑ አመልክቱ ከዚህ ሀገር ግዴታ መሄድ አለብኝ ለጉብኝት ኢትዮጵያ ወይም ሌላ ሀገር የምትሉ ሰዎች ሁሉ ጊዜ ታጥቃችሁ ዙሩ የምትሄዱበት ይሄ ባንክ አካውንታችሁን ታክስ የከፈላችሁበትን ቤት ካላችሁ ቤት የገዛችሁበትን እነዚህ ነገሮች የሚያሳዩ ዶክመንቶች ይዛችሁ ጡ ከሄዳችሁም ከ6 ወር በላይ አትቆዩ ለረጅም ጊዜ አትቆዩ በጣም የሚያስኬድ ነገር ከሌለ ሪስክ መውሰዱ አስፈላጊ አይደለም መብት አለ አሁን እኮ መብት ነው የተወሰደ ያለው አሁን የመሐመድ ከሊልን ሐማስ ጋር አባል ወይም ሐማስ ደጋፊ ለመሆኑ የሚያረጋግጥ ማስረጃ የለም አንድ ይሄ ሰውዬ ፍሪ ስፒችን የመሰብሰብ የመቃወም አሜሪካ ያስቀመጠችውን ፈርስት አሜንድመንት ራይትስ እነዚህን መብቶች ህገ መንግስቱን ተከትሎ ነው ያደረገው ወይ ይሄ ቫዮለንት ሆኖ ቃ ከሰበሩት ምናምን ውስጥ አይደለም እሱ ብቻ አይደለም ሌላ አንድ ኮሪያዊም እንደዚሁ አይ ቲንክ በ5 አመቷ የመጣች ይመስለኛል ከነዛ ውስጥ ተባረረች አለች ምናልባት የሷንም ዜና ማስደመጡ ጥሩ ነው ምክንያቱም የትራምፕ አስተዳደር እርምጃው ትንሽ ጨከን ያለ ሆኗል ይሄንን ብታዩ ጥሩ ነው Administration is looking to arrest and deport another Columbia University student involved in pro-Palestinian protests. What do we know? A new lawsuit in federal court today says that ICE is seeking to detain and potentially deport a 21-year-old Columbia University student involved in pro-Palestinian protests, and that it has already visited her parents' residence, and that this woman is a 21-year-old native of South Korea who came to the U.S. when she was 7. She has lived here most of her life, Lindsay, and according to her lawyers, ICE is targeting her because of her involvement in protests and also citing the same law that is underpinning the arrest of Mr. Khalil. And so this is yet another example of the administration targeting students that they believe are expressing views that are aligned with groups like Hamas. Obviously, critics of the administration would argue that they are targeting students based on their political speech in violation of their First Amendment rights. So this will continue to play out in the court system. We understand that she is currently not in detention, but lawyers do fear that ICE will eventually try to arrest, detain, and deport her. Camilo Montoya Galvez, thank you. ካሚሎ ሞንታና እናመሰግናለን መረጃው ይሄ ነው እቺ ሳውዝ ኮሪያዊ ደቡብ ኮሪያዊ ናት በ7 አመቷ ነው የመጣችው አብዛኛውን እድሜዋ እዚህ ያደገች ልጅ ናት 21 አመቷ ነው 14 አመት ያህል እዚህ ሀገር ኖራለች በህጋዊ መንገድ የምትኖር ናት ግን የመናገር የመሰብሰብ የመቃወም እነዚህ መብቶቿን ተጠቅማ ተቃውማለች ሆኖም ግን ያው የሽብርተኛ ቡድን በመደገፍ በሚል ትራምፕ አስተዳደር ከዚህ ሊያባረራት ወይም ጠርዞ አፍሶ ሊወስዳት እንደሆነ የአይሲ ይሄ ኢሚግሬሽን ከስተም ኢንፎርስመንት የሚባለው ህጋዊ ስደተኞችን የሚያስረው ክፍል አሁን ሌላም አጀንዳ ሌላም ስራ የተሰጠው ነው ያ ምንድነው ስንመጣም እነዚህ ሰዎች ናቸው የሚገጥሙን ከሀገር ወተን ስንመጣ ኢሚግሬሽን ከስተምስ
ኢትዮጵያውያን ብዙ ወደ ጎን ተወስደው ምርመራ ወይም ማፋጠጥ የደረሰባቸው ሰዎች ነግረውኛል። ቀላል አይደለም ሲመጣ አሁን እንደድሮ እንደው የት ነው ሄደ ነው መች መጣ ስንት ጊዜ ቆየ ስንት ብር ይዘሃል ብቻ ሳይሆን ከዛ ያለፈ ጥያቄ ይጠየቃል። የሄዳችሁ ሰዎች ስትመለሱ ጠንከር ያለ ነገር ከመጣ ጠበቃዬን ላናገር በሉ። I407 የሚባል ፎርም ከሰጧችሁ በፍጹም እንዳትፈርሙ እሱ አደገኛ ነው። ከዚህ በፊት ፕሮግራም ሰርቼበታለሁ። ያን ፈረማችሁ ማለት ግሪን ካርድን አስረክቤያለሁ ማለት ነው። ከዛ በኋላ ጠበቃ ቢንጫጫ ምን ቢባል የለም ወደዚህ ሀገር አይገባም። ይሄንን በዛች በላውሷ ተማሪ ነርስ ተማሪ በሷ ዜና አስረድቻቸዋለሁ። እንደውም ብዙዎች ሰውን መታስፈራራው ገወጥ ነው ወንጀለኛ ነው የሚያሳድደው ብለው ሰዎች ተቃውሞውኝ ነበር። ከዛ በኋላ አሁን የደረስንበት ደረጃ ደርሰናልና ተመልካቾቻችን ስለተከታተላችሁኝ ከልብ አመሰግናለሁ። ተጨማሪ መረጃ ካለ ወደ እናንተ ይዤ እመጣለሁ። ኋላ ላይ ከቪኦኤ ጋዜጠኛ ትዝታ በላቸው ጋር ያደረኩት በጣም ግሩም ቃለ ምልልስ አለ። እሱን እንድትከታተሉ ጋብዛለሁ። በዛ ላይ የቪኦኤ መዘጋት ተዘግቷል። ቪኦኤ በትራምፕ አስተዳደር ልክ እንደ USAID ገና ነው ፍርድ ቤት ክስ አለ። I think አርብ ይመስለኛል የፍርድ ቤቱ የሚሰማው። ትራምፕ የዘጋውን አካል ፌደራል መንግስት ነው የሚዘጋው። ፍርድ ቤት ተከሷል። እሱንም እንመለከታለን። ዘንድሮ ክስና ሰላማዊ ሰልፍ ነው ብዙ ሊካሄድ የሚችለው። 4 አመት ነው፣ ቀላል አይደለም። ገና ተጀመረ። ዓለም ምኑ ተነካና ማለት ነው። እና የቀድሞው 38 አመት በቪኦኤ የሰራችው ጋዜጠኛ ትዝታ በላቸው በደንብ ስለ ቪኦኤ አውርተናል። ጉዳቱ፣ ጥቅሙ፣ በዛ ላይ ቪኦኤ ኢትዮጵያን ጉዳይ ሴንሰር ያደርግ ነበር ወይም ሳንሱር እንለዋለን እኛ። ያፍን ነበር ኢትዮጵያን በተመለከተ ህወሓትን ፌቨር ያደርግ ነበር ወይ? እነዚህ ነገሮች ተወያይተናል። እሱን ተመልከቱ። ሌላ ደግሞ በገናን እግዚአብሔር በህልሜ አሳይቶኝ ይጂ ኢትዮጵያ የተማርኩት ነው። ከምድረ ሊባኖስ ከቤት ሰራተኝነት ከዛ ሩጬ ሂጄ አገር የተማርኩት ህልም ተመልክቼ ነው። አሁን ዳላስ ላይ በርካታ ህጻናት በዚህ የዜማ ዝማሬ መሳሪያ ብዙ ወጣቶች በፍቅር እንዲወድቁ ህፃናት ማለት ይቻላል። ወጣቶች እንኳን አይደሉም እነዚህ 14 15 7 6 አመት የሆናቸው ልጆች በዚህ ሙዚቃ በዚህ የቤተክርስቲያን ዜማ መሳሪያ በፍቅር እንዲወድቁ አድርጋለች። እሱም ይቀርባል። ዝግጅቶቻችንን ተከታተሉ። ካሳሁን ይልማ ነኝ። ጤና ይስጥልኝ።